በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለምንም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ 23 ቀን ልበ አምላክ ዳዊትን እንመለከታለን። የትምህርታችን ርዕስ የሚሆነው ቅዱስ ዳዊትና ታሪኩ እሱን ነው የምናየው። ዳዊት ንጉሠ እስራኤል ነው። ከሱ በፊት የነበረው ሳኦል ነው። ይህ ሰው ለእስራኤል የመጀመሪያ ምድራዊ ንጉሥ ነው። አህያ ጠፍቶት ሲፈልግ አህዮቹ እንደተገኙና ይልቁንም እግዚአብሔር ለበለጠ ጥበቃ፣ እስካሁን አህያ ጥበቃ ነበር፣ ጠፍተውት እነሱን ፍለጋ ነው ሄደው። አሁን ግን እግዚአብሔር መልአኩን ላከና አህዮች ተገኝተዋል፣ ነገር ግን እግዚአብሔር እስራኤል እንዲጠብቅ የምድራዊ ንጉሥ አድርጎሃል አለና ጠራውና ሾመው። እግዚአብሔር ይሾማል፣ እግዚአብሔር ይጠራል፣ እግዚአብሔር ያከብራል። በዚያ መጠቀም የሰዎች ድርሻ ነው። አሁን በዓለም ላይ ባለስልጣናት አለ። ይህም ሁሉ ምን የሚሆን ምን እግዚአብሔር ፈቃድ እግዚአብሔር አለበት። እግዚአብሔር የሌለበት ሹመት የለም ሰይጣናዊ ካልሆነ በስተቀር። በኋላ ግን ሳኦል እየቆየ በሄደ ጊዜ ግን ያው ከእግዚአብሔር እየራቀ ሄደ። እየራቀ ሲሄድ ሳሙኤልን ጠራና እግዚአብሔር እንዲህ አለ፣ እስከ ማእዜኑ ትለሆ ለሳኦል እስከ መቼ ትለምናለህ? እስከ መቼ ታለቅሳለህ? ሂድና ከእሴይ ቤት እንደ ልቤ የሆነ አለ፣ እሱን ትቀባለህ፣ አሳያለሁ፣ አመላክትሃለሁ፣ ምልክት እሰጥሃለሁ። ቀርነ ቅብ ያዝና ዘይት ያዝና ሂድና ቅባ ምልህን ትቀባለህ፣ አንግስ ምልህን ታነግሳለህ አለና ከሳኦል አውጥቶ ወደ እሴይ ቤት፣ ከእሴይ ቤት ዳዊትን እግዚአብሔር ፈለገ። እግዚአብሔር የፈለገው መብራት አያስፈልገውም፣ አማካሪ አያስፈልገውም፣ ተመራማሪ አያስፈልገውም። እግዚአብሔር ከፈለገበት ቦታ የፈለገውን ሰው አግኝቶ በሰዎች በኩል ይሾማል። እግዚአብሔር ስለሚችል ማለት ነው። እና ምን ይላል? ዳዊት ንጉሥ ወይም ደግሞ ዳዊት ንጉሠ እስራኤል ይባላል። አባቱ እሴይ፣ እናቱ ሀብሊ ይባላሉ። አባቱ ማን ነው? እሴይ ነው። እናቱ ማን ትባላለች? ሀብሊ ትባላለች። በ4253 ዓመተ ዓለም ነሐሴ 13 ቀን ተጸንሶ ሚያዝያ 7 ቀን በቤተልሔም ተወለደ ይላል። ማን ነው? ልበ አምላክ ዳዊት። በየት ነው የተወለደው? በቤተልሔም። የሚገርም ነው። እና ዳዊት ማለት ሕሩይ ማለት ነው፣ የተመረጠ ማለት ምርጥ ማለት ነው። በነገራችን ላይ ጳውሎስ ያው የተመረጠ ማለት ነው። መጀመሪያ ላይ ታሪክ ጥሩ አልነበረ። እግዚአብሔር ታሪክ ስለሚለውጥ ንዋየ ሕሩየ ረሰይኩከ የተመረጠ ዕቃ አደረግኩ ብሎታል ቅዱስ ጳውሎስም ማለት ነው። እግዚአብሔር እንደዚህ ነው። ወአልዓልኩ ሕሩየ እምሕዝብየ መዝሙር 88 ላይ ምን ይላል? ከዚህ መካከል አንዱን ከፍ አደረግኩት ብሎ ራሱ ጽፎታል። ምንድን ነው የሚለው? አንድም ልበ አምላክ ማለት ነው። ልበ አምላክ ዳዊት የተመረጠ ማለት ነው የሚል ቀጥልና ልበ አምላክ ዳዊት የሚለው ደግሞ ልበ አምላክ ማለት ነው። የማን ልብ? የአምላክ ልብ። እንዴ የእናቱን የአባቱን ልብ የሚሆን የለም እንኳን እግዚአብሔር። ይሄ ትልቅ ታሪክ ነው። ልበ አምላክ ልበ አምላክ ተብሏል። ማን ነው? ልበ አምላክ ዳዊት ማለት ነው። ወረከብኩ ለዳዊት አንድም ወረከብኩ ለዳዊት ወልደ እሴይ ብእሴይ ዘከመ ልብየ ወዘይገብር ኩሎ ፈቃድየ ግብረ ሐዋርያት 13:22 እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው። እንደ ልቤ የሆነ ሰው ፈቃዴን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው ብሎ ሐዋርያው ሉቃስ ጽፎት እናገኛለን። በሐዋርያት ሥራ ማለት ነው። ትውልዱ ከነገደ ይሁዳ ነው። ሀብሊ መልከ መልካም ሴት ነበረችልና ከጎረቤት ያለ ሰው እንደፈለጋት አውቆ እሴይ መንገድ እሄዳለሁ ብሎ ስንቅ ይዞ ወጣ ይለናል። ይሄ እንግዲህ በሕይወታችን ልናየው የሚገባ ከሕይወታችን ከሃይማኖታችን ጋር የምናይበት መስመር ነው። ጎረቤት አንድ ሰው ነበረ። ሀብሊ መልከ መልካም ነበረችና በስሜት ምንድን ነው ሀልዮ አሰባት። ነቢብ ከራሱ ጋር መነጋገር ጀመረ። ገቢር ላይ ያለውን ግን ቦታ አላገኘላትም፣ ግን አስቧታል። በቃ አሁን ግን ዳዊት ነቅቷል። የሚገርመው ነገር ማለት ነው የእሴይን ልጅ ዳዊትን አገኘሁ። ትውልዱ ከነገደ ይሁዳ ነው። ሀብሊ መልከ መልካም ሴት ነበረች፣ ከጎረቤት ያለ ሰው እንደፈለጋት አውቆ ይላል። አሁን የእሴይን ታሪክ ዳዊት እንዴት አድርጎ እንዳወቀው
በነገራችን ላይ እኛውን የአባታችን ታሪክ እናውቀዋለን፣ የእናታችን ታሪክ አናውቀውም። ዳዊት ግን የአባቱን ታሪክ የእናቱን ታሪክ ያውቃል። እናቱ አባቱን እንዴት እንደሸወደችው፣ አባት ደግሞ እናቱን ደግሞ እንዴት አድርጎ እንደፈተናት ልበ አምላክ ዳዊት ጥሩ አድርጎ አውቆታል። ይህንን ነው የሚነግረህ። ሀብሊ መልከ መልካም ሴት ነበረች፣ ከጎረቤት ያለ ሰው እንደፈለጋት አውቆ እሴይ መንገድ እሄዳለሁ ብሎ ስንቅ ይዞ ወጣ። ሲመሽ ድምፁን ቀይሮ ያን ሰው መስሎ ገባና አብሯት አደረ ይላል። ይህንን ዳዊት ጥሩ አድርጎ አስቀምጦታል። እናት እንዴት ልትሸውድ እንደነበረ፣ አባት ደግሞ እሴይ እናቱ እንዴት አድርጎ እንደሸወደ የሚገርም ነገር ነው። ለእኛ አስተማሪ የሚሆን ነገር ነው ያስቀመጠው። የሚገርመው ነገር ግን ያንን ሰው መስሎ ድምፁንም ቀይሮ እንግዲህ ይሄ ያዕቆብንና ኤሳውን ማየት ይቻላል። ይስሐቅ ኤሳውን ነበር ሊባርክ የነበረ። እናቱ ግን ለያዕቆብ ወንድም ሊመረቅ ነውና በግረድና ስጋውን አምጣልኝ እኔ ሰርቼ ልስጥህ አንተ ተባረክ ብላ እናቱ ሰውነት እኮ ፀጉር የለውም የኤሳው ፀጉር አለው ስትል የበግ ፀጉር አድርጋ ድምፁን አስቀይራ ምግቡን አሰርታ ያዕቆብ እንዲመረቅ አድርጋለች። እና ሰዎች በዚህ አይነት መልኩ ብዙ ጊዜ ይሄዳሉ ማለት ነው። እና በአለባበስም በአነጋገርም ያንኛዋን የፈተናትን ሰው ተመስሎ ገባና እሴይ ከሚስቱ ጋር አደረ። በዚህ ጊዜ ዳዊት ተጸንሶ ተወልዷል ይለናል። ወበአመፃ ወደ ደተን የሚሄ ይህን ነው እንግዲህ የተናገረ። አውቋል ያልኳችሁ ለዚህ ነው። ሀብሊ እሴይን ልሸውደው እንደነበረ እሴይ ደግሞ ሀብሊን ለመፈተን ያደረገውን አድራጎት ከሌላ ወንድ ጋር እንዳደረች አድርጎ እሱ አብሮ አደረ። በዚህን ጊዜ ማን ተጸነሰ? ዳዊት ተጸነሰ። ይህንን ነው እንግዲህ ወበአመፃ ወለደተኒ እምየ መዝሙር 50 ላይ እናቴ በአመፃ ወለደችኝ ብሎ እንዲያመጣው። ከዚህ በኋላ በሕፃንነቱ የአባቱን በጎች እየጠበቀ በገና እየደረደረ አደገ። ሳኦልም ከእግዚአብሔር ትእዛዝ ውጭ በሆነ ጊዜ ሳሙኤል በወንድሞቹ መካከል ቅባ መንግስትን እንዲቀባው እግዚአብሔር አዘዘው። ታሪኩን ወርዶ ማየት ነው። 17 ላይ እንዴት እሄዳለሁ ብሎ ሳሙኤል ተከራክሯል። ሳኦል ካወቀ ይገለኛል ነው። እንደገና ወደ እሴይም ሄዶ ደግሞ እሴይ ደግሞ እንውጣና መስዋዕት ሰዋ ልጅ ልቀባ ስለው አይ እንዴት እናድርለው በመስዋዕት አመካይተን እንውጣ ብሎ መቼም እንግዲህ ጊዜያዊ መንግስት ብዙ ነገር ሊያደርግ ስለሚችል በእነዚህ ጉዞዎች በኋላ ወንድሞቹን አባትየው ዳዊት ብሎ አላቀረበም። ወንድሞቹን በየተራ አቀረበ። 7 ወንድሞቹ ቀረቡ። ለሰባቱም ቀርነቅቦ አልፈላላቸው። ምንድን ነው ያለው? ዘይቱን ይዘህ ውጣ የፈላለትን ሰው ቀባው ነው ያለው። 7ቱም አልፈላላቸው። ለዚህ ነው እግዚአብሔር ያልፈቀደለት ሰው አይሾምም። አዶንያስ ለምሳሌ ግማሽ ቀን ተሾሟል። ያም እግዚአብሔር ስለፈቀደ ነው። ያልፈቀደለት አትሾም። በ8ኛ ደረጃ ላይ ግን ሌላ ልጅ የለም ያለው። ሌላ ልጅማ ትንሽ ልጅ ነው በግ እየጠበቀ የእሱን አምጣልኝ አለው። ተቀምጠ ቆየኝ አረፍቅም አልቀመጥም የእግዚአብሔርን ቃል ሳልፈጽም አለ። ዳዊት ሲመጣ ለ7ቱ ለመልከ መልካሞቹ፣ ለረጃጅሞቹ፣ ለዕድሜ ጠገቦቹ ያልፈላው ቀርነቅብ ለእረኛው ልምጩን ደንጋዩን ጥሎ በጎቹን ማሳ ላይ ጥሎ ለመጣው ለዳዊት ፈላ። በዚህ ጊዜ ቀባው። ምን ሆነ? ዳዊት ነገሰ ማለት ነው። በወንድሞቹ መካከል ቀባው። በወንድሞቹ መካከል ነው። ሰውሩ አይደለም፣ ደብቆም አይደለም፣ ፊት ለፊት ነው የሚቀባ እግዚአብሔር። ከዚህ ቀን ጀምሮ ኃይል አግኝቶ አንበሳ በጡጫ ነብር በእርግጫ የሚገድል ሆኗል ይላል። ኃይል ተሰጠዋል። ኃይል እግዚአብሔር በእሱ ላይ መጣና በቅቡ ላይ ያደረበት። መልኩ እንደ ሮማን ቀይ ሲሆን ቁመቱ መካከለኛ ነው። ፍልስጤማውያን በእስራኤል ላይ ዘመቱና ወንድሞቹ ለዘመቻ ይሄዳሉ። በዚህ ጊዜ የወንድሞቹን የኤልያብን የአሚናዳብን እና የሳማን ደህንነት ይጠይቅ ዘንድ አባቱ ወደ ጦር ሜዳ ላቀው ይላል። ማን? ዳዊትን። ሂድና እስቲ ወንድሞችህ ድል አድራጊ ናቸው፣ ድል ተደራጊ ናቸው፣ ምን ላይ ነው ያሉት አጣርተና ብሎ አባቱ ላከው። በዚያም ጎልያድ የሚባል የጌት ሰው ቁመቱ 6 ክንድ ከስንዝር ይሆናል ወደ ጦር መጥቶ ከእናንተ አንድ ሰው ምረጡና ከኔ ጋር ይግጠም፣ ለተሸነፈው ሁሉ ባሮች እንሆናለን እያለ በእስራኤል ላይ ዘበተ። ይንቃቸው ያቃልላቸው ነበር። ማንም? እስራኤልን 40 ዘመን ሙሉ ፍልስጤማውያንን እየገዛ እስራኤልን እያቃለለ ይኖር ነበር። ማን ነው እሱ? ጎልያድ። ያልተገረዘ ፍልስጤማዊ በሕዝበ እግዚአብሔር ላይ ይዝትባቸው ነበር ይላል። እስራኤልም ፈርተው ዝም አሉ። በዚህ ጊዜ ነበር ዳዊት ጦር ሜዳ ደረሰና ከሳኦል ፊት ቆመ። የሄደው ለምንድን ነው? አባቱን ልቆት ምን አለው? ድል አድራጊ ናቸው፣ ድል ተደራጊ ናቸው፣ ሙተዋል አሉ አይተና ብሎ ነው የላከው። ነገሩ ግን ጥበብ እግዚአብሔር
እግዚአብሔር የሚሰራው ስራ ስላለ ነው። የዮሐንስ ወንጌል ምዕራፍ 6 ላይ እግዚአብሔር የሚሰራውን ያውቃል ይላል። ሰው የሚሰራውን አያውቅም፣ እግዚአብሔር ግን ሊያደርግ ያለውን ነገር ሁሉን ያውቃል። ለዚህ ነው እንዲሄድ የተደረገው። እስራኤልን ፈርተው ዝም አሉ። በዚህ ጊዜ ነበር ዳዊት ጦር ሜዳ የደረሰው። ዳዊትን አነ አሐውር ወቅትል ወለዝንቱ ቆላፍ። አዎ አንደኛ ሳሙኤል 17:32 ላይ እኔ ሂጄ ይህን ቆላፍ እገለዋለሁ አለና ለሳኦል ፍቀድልኝ አለ። ለሳኦል ፍቀድልኝ፣ እኔ አንተማ እረኛ ነህ፣ ልጅ ነህ፣ አትችለውም አለና 6 ክንድ ከስንዝሩ ቁመቱ ላይሰንሱ፣ ልምዱ፣ ጦሩ፣ እንደገና ደግሞ ሰይፉ፣ እንደገና ደግሞ ጭሬው፣ እንደገና ደግሞ ብረት ለበስ ነው፣ አትችለውም። አይ እሱ ይህን ሁሉ ዝክንትል ይሰብስብ፣ እኔ ግን በእግዚአብሔር ስም እሄድበታለሁ። አቤት እንዲህ አይነት እምነት ለሁላችንም ያድለን መድኃኔዓለም። እኔ ሄጄ ይህን ቆላፍ እገለዋለሁ፣ የእግዚአብሔርን አርበኞች ይገዳደር ዘንድ ይህ ያልተገረዘ ምን ቁም ነገር አለው አለና ደነፋ። ማን ነው? ዳዊት። በማን? በጎልያድ ላይ። ማንን አምኖ? እግዚአብሔርን። ኃይለ እግዚአብሔርን ተማምኖ ማለት ነው። ግን በእግዚአብሔር እናምናለን። አሁን እምነት አለን፣ ሃይማኖት አለን፣ ግን ሙሉ ነው። እንደ 3 ወጣቶች የሚነደው እሳት እግዚአብሔር ያድነናል እንላለን። እንደ ቂርቆስ እንደ ኢየሉጣ ከፈላ ውሃ እግዚአብሔር ያወጣናል እንላለን። የለም። እሱ ግን ይህን አለ። ሳኦልም ነገሩን ሰምቶ የጦር ልብስ አልብሶ ላከው ይላል። ማን? ሳኦል። ደህና አድርጎ አዳመጠውና በል ጥሩን ልበስ፣ ሁሉንም ነገር የኔን የአንድ ንጉሥ ልብስ ያዝና ሄዳለ። ለበሰና 2 እርምጃ ከተራመደ በኋላ እንዲህ አለ። ዳዊት ግን የለበሰው የጦር ልብስ ስላልተመቸው ወንጭፉን ብቻ ይዞ ከወንዝ 3 ድንጋይ አንስቶ ሄደ ይላል። እዚህ ላይ ታሪክ ስንመለከት የለበሰውን ልብስ አወለቀና ወደ ሳኦል ተመለሰ። ይህንን ለአንተ እንካ፣ በዚህማ ጎልያድ ድል ቢሆን ኖሮ አንተ ድል ታደርገው ነበረ። እኔ ጎልያድን ድል የማደርገው በእረኝነት መሳሪያ እንጂ በንጉሥ መሳሪያ አይደለም። የመጀመሪያው ልብሴ ይሻለኛል ወዳጆች፣ የትናንት አለባበስ ይሻለናል። የትናንት አነጋገር፣ የትናንት አረማም፣ የአባቶቻችን ስርዓትና ባህልና ወግ ይሻለናል። አሁን የምዕራባውያን ሀገሮች የአውሮፓን አለባበስ፣ አነጋገር፣ አጎራረስ አይተን ኢትዮጵያዊነትን አናጥፋው፣ ሃይማኖትን አናጥፋ፣ ባህልን አናጥፋ፣ ስርዓትን አናጥፋ። ይህን ልብስ ለብሼ አላሸንፍም ነው ያለው። ወዳጆቼ አሁን ይህንን ፋሽን ብለን ለብሰን ኑሮ እናሸንፈዋለን? ጠላትን እናሸንፈዋለን? አናሸንፈው። ስለዚህ ወደ ነበርንበት እንድንመለስ እግዚአብሔር ይርዳን። ምንድን ነው የሚለው? ደንጋይ ወአንሰ ነሳይኩ 3 አይባነ ውስተ ፈለጉ ወጸፍኩ ውስተ ፍጽሙ እንዲል ይለናል። ምንድን ነው የሚለው? እኔ 3 ድንጋይ ከወንዝ አንስቼ ፊቱን ልመታው እየወረድኩ ነው ብሎ ውረድ እንውረድ ተባባሉ። ማን? ጎልያድና ዳዊት። ጎልያድ ላይሰንሱን ተጠቅሞ የያዘው ልምዱን ተጠቅሞ ወረደ። ዳዊት ደግሞ እግዚአብሔርን ይዞ ወረደ። አንድ ድንጋይ አነሳ፣ አንድነት ነው። 3 ድንጋይ አነሳ፣ ሦስትነት ነው። 5 ድንጋይ ያዘ፣ 5ቱ አዕማደ ምስጢር ወይም ደግሞ 5ቱ ቅንዋትን ነው። ዋናው ግን የተወረወረው ድንጋይ አንድ ድንጋይ ነው። ጎልያድ የወደቀው በአንድ ድንጋይ ነው፣ በ5 ድንጋይ አይደለም። ይቀጥልና ምን ይለናል? ከወንዝ አንስቼ ፊቱን መታው። ጎልያድ ግን የጦር ቦርቦርዴ ጸፍቶ ጥሩር ለብሶ በእግሩ ላይም የነሐስ ሰናፊል አድርጎ ነበር። ወፀው ኩነቱ ከመመስቄ እምነ አነምት ምንድን ነው የሚለው? የያዘው የጦር መከላከያ ከርቀትም ከቅርበትም ስቦ መጣል የሚችል ክንዱ የተማመነበትን ይዞ ጎልያድ ወረደ ይለናል። ይዞ ወረደና ስጋህን ለሰማይ አሞራ ደምህን ለምድር አራዊት አድርገዋለሁ እኛልና ፈከረበት ይላል። እንደውም ምን አለ? ከልብኑ አነ ከመትም ጸሐቢ በበትር ወበአይባን፣ በትርና ደንጋይ ይዘ የምትመጣብኝ እኔ ውሻ ነኝ ወይ አለ። ማን? ጎልያድ። ማን? ዳዊት። ዳዊት ምን መለሰ? አልቦ ዘትሄይስ እምከልብ አለ። ከውሻ ብትሻልስ መልካም ነበረ፣ ነገር ግን አትሻልም። ምን ይሻላል አለ። እሱም በረከሰ አማልክቶቹ ዳዊትን ረገሙ። በረከሰ አማልክቶቹ ረገሙ። ምን አለ? ስጋህን ለአሞራ ደምህን ለመሬት አደርገዋለሁ እያለ ጣዖታቱን ጠራ ፈጽሞ ማለት ነው። እሱም መስክሯል። ምን አለ? ወረገመኒ በአማልክቲሁ ርኩሳን፣ ርኩስ በሆኑ በአራዊቱ ረገመኝ። ምን ብሎ ተናገረ?
ሥጋህን ለዱር አራዊት ለሰማይ ወፍ እሰጥሃለሁ አለ። ዳዊትም አንተ በጦርና በመሳሪያ ትመጣለህ፣ እኔ ግን በተገዳደርኸው በእግዚአብሔር ስም እመጣለሁ። እንዲህ አይነት እምነት ነው ሁላችንም ያድለን። አንተ በመርገምህ ይልቁንም ደግሞ በመሳሪያ ይልቁንም በለበስከው ብረት ለበስ ልብስ ትመጣለህ፣ እኔ ግን አንተ በተገዳደርከው በእግዚአብሔር ስም እመጣብሃለሁ አለው ይላል። ወየአምሩ ኩሉ ተአይን ከመአኮ በሰይፍ ወበኩናት ዘያድህን እግዚአብሔር፣ ሰራዊትን እግዚአብሔር በጦርና በሰይፍ የሚያድን እንዳልሆነ ያውቃሉ አለውና ድንጋይ አውጥቶ በመወንጨፍ ግንባሩ መታው። ድንጋዩ ከግንባሩ ገብቶ ወይም ተቀረቀረ። እነሆ እሱም ወደቀ ይላል። እሱም ወዲያውኑ በራሱ ሰይፍ ራሱን ቆረጠው፣ ስድብንም ከእስራኤል አራቀ። አንደኛ ሳሙኤል 16 1 ላይ እስከ 18 ያለው ማንበብ ምን አለ? አሚሃ ወድቀ በኃይለ እግዚአብሔር፣ በእግዚአብሔር ኃይል ወደቀ። ንዑስ አለማዌ፣ ከወንድሞቼ ታናሽ ነኝ። ወሬዛ በቤት አዌ፣ በአባቴ ቤት ወጣት ነኝ። እድዌ ይገብር መሰንቆ፣ እጆቼ መሰንቆ ይመታሉ። ወሐጻቤ ያስተዋድድ መዝሙር፣ ጣቶቼ ደግሞ መዝሙር ያስተካከላሉ። ከዚህን ጊዜ ነው እንግዲህ ወንድሞችን ልጠይቅች የወንድሞችን ጠላት ድል አደረኩታል። ዲያብሎስን ድል እንድናደርግ የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። በዚህ ድርጊት የተደሰቱ የእስራኤል ሴቶች ወጣው ሳኦል ሺህ ገዳይ ዳዊት እልፍ ገዳይ እያሉ ተቀበሉት ይላል። ሳኦል 40 ዘመን ገዝቶናልና ሺህ ገዳይ ነው። 40 ዘመን ያንቀጠቀጠን ያስፈራንን ጎልያድን የገደለው ዳዊት ደግሞ እልፍ ገዳይ ነው አሉና ማመስገን ጀመሩ ይላል። በሳኦልም ቅናት አደረበት። እንዴት እልፍ ገዳይ ተባለ? በነገራችን ላይ እዚህ አሁን ዳዊት አመስግኑኝ አለ አላለም? እልፍ ገዳይ በሉኝ አለ አላለም? ስለተደረገላቸው ብቻ የደናግለ እስራኤል አመሰገኑት። በዚህ ጊዜ ማን ቀና? ሳኦል ቀና። በሳኦል ቅናት አደረ። ነገር ግን ልጁን ሊድርለት አስቀድሞ ቃል ገብቶ ስለነበር ሜልኮልን ሰጠው። ሳኦልን እርኩስ መንፈስ ሲያሰቃየው ዳዊት በገና ሲደረድር በሽታው ይለቀው ነበረ። ማሲንቆ፣ በገና፣ ክራር እነዚህ የመዝሙር መሳሪያ ብቻ አይደሉም። ተሰይመው አገልግሎች ከጀመሩ የአጋንንት ማስወገጃ መሳሪያዎች ናቸው። ጸበሉ፣ እምነቱ የምንለው ለዚህ ነው። ከዕለታት አንድ ቀን በገና ሲደረድርለት ሊወጋው ጦሩን ወረወረበት። ወለም ብሎ እንዲህና እንዲህ ማለት ነው። እንዲህና እንዲህ እያለ አመለጠ። ጦሩም ግድግዳው ላይ ሄዶ ተጣበቀ። አምልጦ ወደ ሜልኮል ሄደ። እርሷን ጠቦት አርዳ መቃኑን ረጭታ ሻሽ አለበሰችው። ያን ጊዜ አከታትሎ አምጡት ብሎ ወደ ሜልኮል ላከ። የተላኩትም ተወግቶ እንደተኛ አይተው ተመልሰው ነገሩት ይላል። ሴት እኮ ልጅ ጥበበኛ ናት የምትባለው ለዚህ እኮ ነው። እንደተወጋና እንደሞተ አድርጋ ደምቀብታ ልብሱን እናቱን አስተኛችው። ይወጋው ነበር ግን እሷ የራሷን ጥበብ ትጠቀም እንጂ ሳኦል ግን ዳዊትን የመውጋት አቅምም ሞራልም የለው። ለምን? ከዳዊት ጋር እግዚአብሔር አለ። የተላኩትም ተወግቶ እንደተኛ አይተው ተመልሰው ነው። ያን ጊዜ ዳዊት ወጥቶ ወደ በረሃ ሄደ። ሳኦል ግን ዳግመኛ አምጡት ልጨርሰው ብሎ መልእክተኛ ላከ። ሂደው ሜልኮልን አምጩ አላት። እሷም የለም አለቻቸው። ዳዊት ግን ወደ አርማቴም ሄዶ ለሳሙኤል ሳኦል ያደረገበትን ሁሉ ነገረውና አብረው ተቀመጡ ይለናል። አንደኛ ሳሙኤል 19:1-29 ያለውን ታሪክ መመልከት ነው። ይህ መጽሐፍ ቅዱስ ነው የምናየው። ከዚያም በሐቅለ ፋራን ስለ ናባል የሚባል ባለጸጋ በግ ሸልቶ ድግስ ደግሶ ሳለ የሰራዊቱ ምሳ ላክልን ብለህ ላክበት አሉት። ሰራዊቱ ተራበ፣ ተጠማ። የዳዊት ሰራዊት ናባል ግን በግ ይሸልታል። በግ ሲሸልት ድግስ አለ፣ ጠላው አለ፣ እንጀራው አለ፣ ውሃው አለ፣ ሁሉ አለ። ላክልን ብለህ ላክበት አሉት። አይሆንም ያለ እንደሆነ እጣለዋለሁ ሲላቸው ከብቶቹን እየጠበቅንለት እምቢ ይላልን? ላክበት ግድ የለም አሉና ወታደሮቹ ዳዊት ወደ ናባል ድግስ ከሸላቾቹ ቀንሰ ላክ ብሎ እንዲልክበት እነሆ ዘበዘቡት ወይም ደግሞ አናገሩት። ዳዊት ንገሩት አላቸውና ሂደው ነገሩት። ከጌታው እየተጣላ በኮበለለ ቁጥር ልንገብር ነውን? ሲነግስ እንገብርለታለን እንጂ አልሰጥም ብለው ናባል
ለመጡት ወታደሮች ለሰራተኞቹ ነገራቸው። ዳዊት መጀመሪያ ብሏል፣ እምቢ ቢል እጣለዋለሁ፣ ስለዚህ ይቅርብ ቢል እነሱ ምን አሉ? የእሱን ከብት እየጠበቅን እንዴት እምቢ ይላል? ሄደን እንገረው፣ ሂዱና ንገሩት። ምን አለ? ከጌታ እየተጣላህ በኮበለልክ ቁጥር አንተን ማን ያበላል? ያንተ ሰራዊት ማን ያበላል? ንጉሥ ስትሆን እንታዘዛለን እንጂ ከአሁን ሰዓት ጀምረን እንዴት እንታዘዛለን ብሎ እምቢ አለ። በነገራችን ላይ በቤተክርስቲያን አስተምሮ መልካም ወንድ ኢዮብ ሚስቱ ክፉ ሴት፣ ናባል ባልየ ወንድ ይባላል። አቢግያ ሚስቱ ደግሞ ደግ ሴት። በመጽሐፍ ቅዱስ ይናገራል። እና የሚገርመው ነገር ከጌታ እየተጣላ በኮበለለ ቁጥር ልንገብር ነውን? ሲነግስ እንገብርለታለን እንጂ አልሰጥም አለ። ይህን ሂደው ይነገሩት ለማን? ለዳዊት። ዳዊትም ተቆጥቶ ሊጣላው ቢመጣ ሚስቱ አቢግያ ሰምታ 5 በግ አሳርዳ 5ቱን አስነድታ የበለስንና የወይን ጥፍጥ 500 እንጀራ 12 ጭነት ዱቄት አሲዛ ሄደች ይላል። ሂደው ለዳዊት ሲነግሩት ጦሩን ክተት አለ። ወታደሩ መጀመሪያ ነግራችኋለሁ እንደምጣለው እና ሊገለው ወይም ሊያስገድለው ዳዊት ሲነሳ እጥፍ አረገችና ሄደችና አቢግያ ዳዊት ጫማ ስር ወደቀችና ናባል ባለየ ነው፣ ደህና ሰው አይደለም። እሱም በመግደልህ ደግሞ አንተ ታላቅ ሰው አትባልም፣ ይልቁንም የህሊና ጸጸት ይሆንብሃል። ተወው፣ እጥፍን ያምጥቻልሃለሁ ብላ ጫማው ስር ወደቀች። ዳዊትም ከመንገድ አገኛትና ባልሽን ከሞት አዳንሽው ብሎ ያመጣችውን ተቀብሏት ተመለሰ። ናባል ስለሰከረ ሳትነግረው አድራ በነጋው ዳዊት ሊጣላህ መጥቶ ነበር አለችው። ዳዊት ብሎ ደንግጦ ልቡን አጥቶ ሰንብቶ በ10ኛው ቀን መልአኩ ቀስፎት ሙቷል ይላል። ይህን ታሪኩን መጽሐፍ ቅዱስ ላይ 1 ሳሙኤል 25 ቁጥር 1 እስከ 44 እናንተ አነቡት። ዳዊት ቅድም ምንድን ነው? ዳዊት ማለት ምንድን ነው? ስትነግስ እሰጥሃለሁ አለ። ፈከራ። አሁን ላይ ግን እሷ አቅጣጫ አስቀይራ ዳዊት እንዲመለስ ካደረገች በኋላ ሳትነግረው አድራለች። ጠዋት ግን ዳዊት ሊገል ነበረ፣ መጥቶ ነበረ። እኔ እንዲህ አድርጌ መለስኩት ነው። ደነገጠና ታመመ። ታሞ የሚገርመው ነገር ከ10 ቀን በኋላ መልአኩ ቀሰፈው፣ ሞተ የሚለውን ታሪክ ነው የሚያሳየው። ሙቷን አቢግያንም ሐዘኗን ስትጨርስ ሚስት አድርጓታል ይላል። ብሎ መልሶ ማለት ነው። እንግዲህ የዳዊት ሚስቶች አይቆጠሩም። ዙሮ ግን ታሪክ እንደዚህ እያለ ነው የሚቀጥለው። ከዚህ በኋላ ሳኦል 3000 ጦር ይዞ ተከተለው። ሳኦል ከሰራዊቱ ተለይቶ ሰውነቱን ለመፈተሽ እነ ዳዊት ወደ ተቀመጡበት ዋሻ ገባ ይላል። 24 ላይ ያለ ታሪክ ነው። ምንድን ነው? ዳዊትን ፍለጋ ሰራዊት አስከትሎ ሲሄድ ዳዊት ደግሞ ወደ ዋሻ ገብቶ ነበር። አጉራ ጠናኝ ያለና ሳኦል ደግሞ ወገቡን ሊፈትሽ ወደ ዋሻው ሲገባ ዋሻው ውስጥ ማን አለ? ዳዊት ከነ ሰራዊቱ አለ። ሰራዊቶቹ ምን አሉ? እግዚአብሔር አንድ ቀን ጠላትህን አሳልፌ እሰጥሃለሁ ያለው ቀን ዛሬ ነውና ወይ ፍቀድልን እንበለው ወይ አንተ ግደለው፣ እግዚአብሔር ጠላትህን በእጅህ ላይ አሳልፎ ሰጥቷል። የዳዊትን መልስ እንመልከተው። ምን አለ? ኢታውርድ እዴከ ላዕለ መሲሐ እግዚአብሔር አለ። ምን አለ? እግዚአብሔር ቀውቶ ባነገሰው ላይ እጅህን አታውርድ ይላል። እግዚአብሔር በቀባው ላይ እጄን አልሰነዝርም። አቤት ትላለች ወሪት። እግዚአብሔር በቀባው እግዚአብሔር ባነገሰው ላይ እጄን አልሰነዝርም አላቸው ይላል። ብትፈራ ነው ብለው እነሱ ቢናገሩትም ዳዊት ግን አላደረገውም። መፍራቱንስ ላሳይህ ብሎ የልብሱን ዘርፍ በሰይፍ ቀዶ ተመለሰ። በጣም የቅርብ አማካሪው ፈርተው ነው እንጂ ለምን አትገለውም ሲለው፣ አይ መፍራትስ አልፈራሁም፣ እግዚአብሔር በቀባው ላይ እጄን ማስቀመጥ ስለማልፈልግ ነው። ነገር ግን ደፋር እንደሆን ላሳይህ አለና ከካባው ላይ በሰይፍ ቆረጠና ያዘ። ከዚህ በኋላ በሰይፍ ቀዶ ተመለሰ። ከዚያም ሲወጣ ንጉሥ ወይ ዳዊት ቢያገኝህ አይምርህም የሚሉህን ሰዎች አትስማ። ዛሬ በእጄ ወድቀህ ነበር፣ እስቲ የልብስህን ዘርፍ እይ ብሎ ቅዳጁን አወጣና አሳየው ይለናል። ሳኦልም ዳዊት ወልድየ ቃልከ ማሕዘኒ፣ ልጄ ዳዊት ቃልህ ያሳዝናል፣ ቃልህ ያሳዝናል እያለ አልቅሶ ዳዊት በነገሰ ጊዜ ለልጆቹ እንዲራራላቸው ቃል አስገብቶ ወደ ቤተ መንግስቱ ተመለሰ። ይህ ብቻም አይደለም።
መግደል ስትችል ትተኛልና አንተ ከኔ ይልቅ ጻድቅ ነህ። ይልቁንም እነሆ አንተ በነገሥክ ጊዜ በቤቴ ክፉ እንዳትፈጽም ቃል ግባልኝ ብሎ ቃል አስገብቶት ተመለሰ ይለናል። አዎ ዳዊት በረሃ ለበረሃ ሲዞር ሳኦል እንደገና ጦር ሰብስቦ ወደ ዳዊት ዘመተ። በድንክ አልጋ ተኝቶ ሳለ ከአቢሳ ጋር ወደ ድንኳን ገብቶ ጦሩንና መንቀሉን ይዞ ተመልሶ አበኔር ጠርቶ ጌታህን ንጉሱን የማጠብቅ ለምንድን ነው? አንድ ሰው ንጉሱን ለመግደል ገብቶ ነበርና አለው። ጌታችሁን አልጠበቃችሁትምና ሞት ይገባችኋል። ጌታችሁን ነቅታችሁ አልጠበቃችሁምና ሞት ይገባችኋል አለው። የንጉሱ ጦርና የውሃው መንቀል የት አለ አለው። ሳኦልም በድያለሁ፣ ከዚህ በኋላ ክፉ አላደርግም አለ። ዳዊትም ብላቴና ልከህ ዕቃህን ይውሰድልህ፣ የወሰድኩት እኔ ነኝ፣ ሌሊት ገድዬ ነበረ፣ አንተ ግን አታምንም። አንደኛ ሳሙኤል 26 13-25 ትናንትና ከባህን ቆርጬ አስቀረሁት፣ ዛሬ ደግሞ መንቀልህን ዕቃህን ወሰድኩብህ። ገድዬ ነበር መግደል ፈልግ፣ ነገር ግን እግዚአብሔር በቀባው ላይ እኔ አንድ ነገር አላደርግም ማለት። ከዚህ በኋላ ሳኦል ከፍልስጤም ጋር ገጠመና አንዱ ቀስቱን መርዝ ቀብቶ ጎኑን ስለመታው እንደ እሳት አቃጠለው። ሌላውን ጠርቶ ገደልነው እንዳይሉ አንተ ጨርሰው አለው። ከአንተ ጋር እሞታለሁ እንጂ እገልሃለሁን ብሎ አይሆንም አለው። ያን ጊዜ ሰይፉን ከምድር ተክሎ ወደቀበት። ሌላ ሰው መጥቶ ጨረሰውና ሩጦ ለዳዊት ነገረው። ዳዊትን ማን ገደለው ቢለው ሊሞት ሲጣጣር አይቼ እኔ ጨረሱታል። ሊሞት ሲጣጣር ሰይፍ ተክሎ በላዩ ላይ ወደቀ፣ ሲጣጣር አየሁት እኔ ጨረስኩት ሲለው፣ ዳዊትም ተቀብቶ የነገሰውን እንዴት ትገላለህ ብሎ መልሶ ገደለው። ከሳኦል ሞት በኋላ ዳዊት አስቀድሞ በይሁዳ ላይ ነግሶ በኬብሮን 7 ዓመት ተቀመጠ። ቀጥሎም በመላ እስራኤል ነግሶ መንበረ መንግስቱን በኢየሩሳሌም አድርጎ 33 ዓመት ነገሰና ጽዮንን አቅንቶ ተቀመጠ። ታቦተ ጽዮንንም ወደ ከተማው አስገባ። ዘመነ መንግስቱን የሚገርም ነገር ነው። 971 ቅድመ ልደተ ክርስቶስ በየዘመኑ የነበረ የሚነገርለት ትልቅ ታሪክ አለ። ልበ አምላክ ዳዊት እየተባለ ነግሶ የኖረ 40 ዘመን እስራኤልን ያስተዳደረ ታላቅ ነቢይ ልበ አምላክ የተባለ ነው። ይልቁንም ደግሞ ኢየሩሳሌም የዳዊት ከተማ፣ ጽዮን ኢየሩሳሌም፣ ጽዮን ታቦተ ጽዮን፣ ጽዮን ድንግል ማርያም በትንቢት አየ። ታቦተ ጽዮንን የተቀበለ በኢየሩሳሌም የኖረ ነቢይ ብቸኛ ነቢይ ነው ተብሎ ይነገርለታል ይለናል። እና እንደው እስቲ መጽሐፍ ቅዱስ እናንበው ምን ይላል? በዘመኑ የነበረ ነቢይ ናታን ዳዊትን አይቶ ለምን ታዝናለህ አለው። ዳዊት እያዘነ ነበር ይለናል። አንደኛ ሳሙኤል ምዕራፍ 12 ላይ እንመለከተው። እያዘነ አየው። እያዘነ አየው። ምንድነው ያሳዘነው? በምንድነው ያዘነው? ታቦተ ጽዮን በድንኳን ውስጥ ሆና እሱ በሞቀ ቤት እየኖረ ለታቦተ ጽዮን አዝኖ ናታን አገኘውና በዘመኑ የነበረ ነቢይ ናታን ዳዊትን አይቶ ለምን ታዝናለህ አለው። እኔ ከጽድ ከዝግባ በተሰራ ቤት ተቀምጬ ታቦተ ጽዮን በድንኳን ተቀምጣ ያላዘንሁ ማን ይዘን አለው። ጠላት ጠፍቶልሃል፣ መንግስት ጠንቶልሃል፣ ቤተ መቅደስ አታንጽምን አለው። ያስፈቀደ እግዚአብሔር ይሆናል፣ ያለ ፈቃደ እግዚአብሔር ይሆናልን? አለ። ሁለቱም ቀኖና ያዙ። የቤተ መቅደስ ሥራ ለናታን ተገልጾለት አኮ አንተ ዘትነድ ሊተ አላ ወልድከ ዘይወፅእ ኀቤከ ውእቱ ይነድቅ ሊተ ቤተ በስምየ። ሁለተኛ ሳሙኤል 2:17 ላይ እናገኘዋለን። ቤትን የምትሰራልኝ አንተ አይደለም ከአብራክ የወጣ ልጅህ ቤትን በስሜ ይሰራልኛል። እንደወረደ ነው አሁን እያነበብን ያለው መዝሙረ ዳዊቱን። ለዳዊት ግን የበለጠ የሥጋዊ ነገር ተገልጦለት ናሁ ሰማይናሁ በኤፍራታ እነሆ በኤፍራታ ሰማነው ብሎ እንዲናገር አደረገው። መዝሙር 131 ላይ እንጨርሰው። ዳዊቱን እያነበብን ኢዮአብና አቢሳ ጠላት ለመመለስ ጽዮንን አሲዘው የሚገርመው አራቦት ዘመቱ ይላል። በሰገነቱ ሲመላለስ ቤርሳቤህን በአትክልት ቦታ ሰውነቷን ስትታጠብ አይቶ የማናት አለ። የኦርዮ ሚስት ናት አሉት። አስጠርቶ ደረሰባትና ጸነሰች። ቤርሳቤህም መጽነሷን አውቃ አንተ በሰራው ኃጢአት እኔ እሞታለሁን ብላ ላከችበት ይላል። እሱም ጽንስ
ያሳሳተ መስሎ ኦርዮን እነሆ ጠርታችሁ አምጡ አሉና ከጦር ሜዳ ላይ ኦርዮን አስመጣና ከሚስት ጋር ተኝተ ተደሰት ብሎ ቢጋብዘው ወንድሞች ምላጭ ይዘው ወይ ድል አላደረጉ ወይ ድል አልሆኑ አላደርገውም ብሎ በተለያየ ነገር በመጠጥም ቢለው በምግብም ቢለው በልብስም ቢለው እምቢ አለ ይለናል ታሪኩ ማለት ነው። ምንድን ነው የሚለው? ኦርዮን አስመጥቶ ስለ ጦሩ ሁኔታ ሲጠይቀው ከዋለ በኋላ ወደ ቤት ግባተኛ ነው። ታቦተ ጽዮንና ወንድሞቼ በበረሃ ተቀምጠው ወደ ቤት አልገባም ማለት ነው። አየው፣ ወረቀት ጽፎ ኦርዮን ፊት ጦር መሪ አድርጉት፣ ጦሩ ሲበረታ ትታችሁት ሽሹ የሚል ደብዳቤ ጽፎ እንደ ባሕራን የሞቱን ደብዳቤ ይዞ ወደ ቤት እንደሄደ ይህ ኦርዮም የሞቱን ደብዳቤ ይዞ ወደ ጦርነት ሄደ። ወንድሞቹ ካዱት፣ ወደ ጦር አስገብተው አስገደሉት ይላል። ይህንን መተርጉማን ምን ይላሉ? ዳዊት በሶስት ነገር እግዚአብሔርን በድሏል። አንደኛ ጦሩ ሲሄድ ብቻውን ቀርቷል። ሁለተኛ በሰገነት ሆኖ ቤርሳቤን አይቶ ከእሷ ጋር ዘሙታል። ሶስተኛ እነሆ ኃጢአቱን ለመሸፈን ኦርዮን በጦርነት አስገድሏል። በዚህ እግዚአብሔር አዝኖበታል ይለናል። በዚህን ጊዜ ነው ጦሩ ሲበረታ ጥለውት ሸሹ፣ ሞተ። በዚህ ምክንያት ጌታ ናታንን ልኮ በከተማ 100 በግ ያሉት ባለጸጋና አንዲት በግ ያለችው ድሃ ነበሩ አለው። ለማን? ለዳዊት። ማን? ናታን። ድሃው መንገድ ሲሄድ አደራ ሰጥቶት ሄደ። ያም ሰው እንግዳ ቢመጣበት 100ውን አስቀምጦ የእሱን አንዲቱን በግ አርዶ እንግዳውን አስደሰተበት ወይም ደግሞ ሸኘበት በአንዷ በግ። እሱንም ለሰው እንዳይናገርበት ለእግዚአብሔር እንዳያገኝበት አስገደለው። በዚህ እግዚአብሔር አዝኗል አለና ናታን ለማን ነገረው? ለዳዊት ለራሱ ነገረው። ዳዊትም በከተማ ይህን የሚያደርግ ካለ ሞት ይገባዋል አለ። ሞት ይገባዋል አለ። ኦ ንጉሥ ፈታይ ከበርስከ አኮኖ አንተ ገባሪሁ ለዚህ ሁሉ። አዎ ንጉሥ ወይ በራስህ ፈረድክ፣ ይህን ሁሉ ያደረግከው አንተ አይደለህምን ብሎ ነገረው። ባለጸጋ የተባለ አንተ ነህ፣ ድሃ የተባለ ኦርዮ ነው። 100 በጎች የተባሉ ቁባቶችና ሚስቶች ናቸው። አንዲት በግ የተባለች የኦርዮ ሚስት ቤርሳቤ ናት። እንግዳ የተባለ ፈቃደ ሥጋ ነው። በዚህ አዝኖ እግዚአብሔር እኔ ልኮኛል። እንግዳ የተባለ ፈቃደ ሥጋህ ቤርሳቤህን አስነወርክ፣ ባሏን አስገደልክ። በዚህ እግዚአብሔር አዝኗል አለ። በዚህን ጊዜ በእግዚአብሔር ፋንታ ማን አዘነ? ዳዊት አዘነ፣ አለቀሰ። አዝኖ ጉድጓድ አስምሶ ማቅ ለብሶ ንስሐ ገባ። ከዚያም ናታን ልኮ በነፍስህ ምሬሃለሁ፣ በሥጋ ግን ልጅህ መንግሥትህን ለ3 ወር ይነጥቃል አለ። ምሬሃለሁ በምን? በነፍስህ፣ በሥጋ ግን ልጅህ ለ3 ወር ይነጥቃል አለ ይላል። ማንን ላከው? ናታን እንደገና ላከው። ዕቁባቶቹን ይቀማል አለ። ይህ ብቻ አይደለም፣ አንዷን ቀምታል ከኦርዮ ያንተ ብዙዎቹን ልጅ የራስህ ልጅ ቀማል። ቃየል አቤልን በገደለው ጊዜ ለቃየል እግዚአብሔር ባለጉልበት አልፈለገም። አይነ ስውሩ መጥቶ እንዲገለው ያደረገ እግዚአብሔር። ስለዚህ የራሱ ልጅ ዳዊትን እንዲያሳዝነው ነው ያደረገው። 3 ወር ንግስናውን ቀማው። እንደገና ደግሞ ዕቁባቶቹን ሚስቶቹን እንዲቀማው ነው ያደረገው። በዚህ ምክንያት ልጁ አቤሴሎም መንግስቱን ለ3 ወር ቀምቶት ለቆ ወጥቷል። ከአቤሴሎም ሞት በኋላ ወደ መንግስቱ ተመልሷል። በአጠቃላይ 7 ዓመት በኬብሮን 33 ዓመት በኢየሩሳሌም 40 ዓመት ነግሶ ሶሎሞንን በዙፋኑ ተክቶ ታኅሳስ 23 ቀን ልበ አምላክ ዳዊት አርፏል። ንጉሥ ዳዊት በመንግስቱ ንጉሥ፣ በትንቢቱ ነቢይ፣ በመዝሙሩ መዝሙር፣ በመሰንቆ ሰንቃዊ መሆኑ፣ ንስሐ መግባቱ፣ ልበ አምላክ መባሉ ንጉሥ ዳዊት በመንግስቱ ንጉሥ፣ በትንቢቱ ነቢይ፣ በመዝሙሩ መዘምር፣ በመሰንቆ ሰንቃዊ መሆኑ፣ ንስሐ መግባቱ፣ ልበ አምላክ መባሉ፣ ትንቢት መናገሩ፣ ማመስገኑ፣ ጎልያድን መግደሉ፣ ለእስራኤልን መምራቱ፣ ኦርዮን ማስገደሉ፣ እነዚህ ሁሉ ታሪኮች ይነገሩለታል። በአጭሩ ግን ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሰው ሞቱ በእግዚአብሔር ዘንድ የከበረ ነው ብሎ የጻፈው ዳዊት እነሆ ታኅሳስ 23 ቀን ዕረፍቱ ነውና ዳዊትና ታሪኩ በእግዚአብሔር ተቀብቶ 40 ዘመን ነግሶ ሕዝቡን አስተዳድሮ ዕረፍቱ ታኅሳስ 23 ነውና የነቢዩ ዳዊት በረከት እንዳይለየን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሳብስክራይብ፣ ላይክ፣ ሸር አድርጉ። እንማማር፣ እንነጋገር። እግዚአብሔር አምላክ ሁላችንን የሚጠብቀን